ነሐሴ 7 ሚዲያ ነሐሴ 7 ወርሃ ሚያዝያ 17 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 17 በዚህች ቀን የዘብዴዎስ ልጅ ወንጌላዊ ቅዱስ ዮሐንስ ወንድም ሐዋርያው ያዕቆብ ሰማዕትነት አረፈ። ይህም በእስያው ውስጥ ካስተማረ በኋላ እርቅ በተገኘባት በእውነተኛ አምላክ በጌታችን ወንጌል ሊያስተምራቸው ወደ ተበተኑ ወደ 12ቱ ነገድ ወጣ። እነርሱም አንድ አምላክን የሚያመልኩ አልነበሩም። እየራሳቸው የመረጡትን የሚያስቷቸው ጣዖታትን ያመልኩ ነበር። ከቄሳር ስልጣን በታች የተሾመ ሄሮድስም ሹመት በሚዳብርና መንግስቱ የሚጸና ገንዘብ ብዙ ግብር ሊገብሩ እጅ መንሻም እንዲያስገቡ አዘዘ። ያዕቆብ ግን ወደ እርሳቸው በደረሰ ጊዜ በሀገራቸው ቋንቋ ሰበከላቸው። የፍጥረትን ሁሉ ቋንቋ ማወቅን እግዚአብሔር ሰጥቶት ነበረን። የሚያውቀውም የሰው ቋንቋ ብቻ አልነበር፣ የእንስሳንና የአራዊትን የሰማይ ወፎችንም ቋንቋ ነበረ። በውስጣቸው ሰበከም ጊዜ ከፋ ስራቸውን ትተው ሕያው እግዚአብሔር በአንድ ልጁ በኢየሱስ ክርስቶስ ሕይወት በሆነ መንፈስ ቅዱስ ነፍሶቻቸው በእጁ ውስጥ በተያዙ በአንድ አምላክ እንዲያምኑ አዘዛቸው። እሱም በሕያዋንና በሙታን ሊፈርድ የሚመጣ ዳግመኛ በማይጠፋና በማይበላሽ በሰማያት ድል ይሆንላቸው ዘንድ ከገንዘባቸው ለችግረኞች ድሆች እንዲመጸውቱ አዘዛቸው። ትምህርቱንም በሰሙ ጊዜ ከክፉ ስራቸው ተመልሰው በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። ሐዋርያው ያዕቆብ ትምህርቱን ፈጥነው ስለተቀበሉ እጅግ ወደዳቸው። በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። በየሀገራቸው ቤተክርስቲያን ዳግመኛም ከእንስሶቻቸው ከሚዘሯቸው እህሎችና ከወይን አትክልቶች ፍሬዎች ካህናትና ለድሆች ምግብ ሊሆን ለቤተ ክርስቲያን የመጀመሪያውን መባ እንዲሰጡ አዘዛቸው። ሕዝቡም በአንድ ቃል ያዘዝከንን ሁሉ እኛ እናደርጋለን አሉት። ከዚህ በኋላ ከእንስሳት መጀመሪያ የተወለደውን ከእህሉም ቀዳሚያቱንና አስራቱን ለቤተ ክርስቲያን አመጣ። ሄሮድስም ቅዱስ ያዕቆብ ለቤተ ክርስቲያን መባ ሰጡ ዘንድ እንደሚያዝ በሰማ ጊዜ እጅግ ተቆጣ። ጭፍራ ልኮ ወደ እርሱ አስመጣውና ሕዝቡ ገንዘባቸውን ሁሉ ለድሆች ምጽዋትና ለቤተ ክርስቲያን መባ እንዲሰጡ የምታዝ አንተ ነህን? አዎን እኔ ጊዜ ሄሮድስ ወጥቶ ራሱ በሰይፍ አንገት መትቶ በኢየሩሳሌም ሁከትና ሽብር ሆነ። ደግሞ ከፋሲካ በዓል በኋላ ገድለው አስቦ ሐዋርያት አለቃ ጴጥሮስን አሰበ። የእግዚአብሔር መልአክ ሄሮድስን ቀሰፈ። ተልቶ ተበላሽቶ ሞተ። ልዑል አምላክ ያከበረውም የቅዱስ ያዕቆብን ሥጋ ግን ምዕመናን ወስደው ገንዘውን በቤተ መቅደስ ውስጥ ቀበሩ። ለእግዚአብሔር ምስጋና ይሁን። የሐዋርያው የቅዱስ ያዕቆብ በረከት ከእኛ ጋር ለዘላለሙ ትኖር። ሚያዝያ 17 የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ያዕቆብ ሐዋርያ ወልደ ዘብዴዎስ ከ12ቱ ሐዋርያት። ወርሃዊ በዓላት ቅዱስ እስጢፋኖስ ሊቀ ዲያቆን ቀዳሜ ሰማዕት፣ ቅዱስ ኤጲፋንዮስ ዘቆጵሮስ፣ ቅዱሳን አበው ሲሞናስ፣ ዱማቴዎስ፣ አባ ገሪማ ዘመደራ፣ አባ ጳላሞን ፈላሲ፣ አባ ለተጹን የዋህ። በዚያም ዘመን ንጉሥ ሄሮድስ ያጸናባቸው ዘንድ ቤተ ክርስቲያኑ አንዳንዶቹ እጁን ጫነባቸው። የዮሐንስንም ወንድም ያዕቆብን በሰይፍ ገደለ። አይሁድንም ደስ እንዳያሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። በዓልም ወራት ነበር። የሐዋርያት ሥራ ምዕራፍ 12 ቁጥር 1